ጌታ ሰው ከመሆኑ አስቀድሞ ለሱ እናትነት የተመረጠችው ድንግል ማርያም ማንነቷ ታይቷል፣ ተዳሷል። እሷን ካየ በኋላ ነው ወደ እሷ የላከው። ስለዚህ እግዚአብሔር አስቀድሞ ስለ ሁሉም ነገር እኛን ማየት ይፈልጋል። የተወደዳችሁ እግዚአብሔር ቤተሰቦች እግዚአብሔር አንተ ማን ነህ ብሎ ቢጠይቅ በእኛ ዘንድ እኔ ገሌ ነኝ፣ እኔ ልጅህ ነኝ ብሎ በሙሉ አንደበት መናገር የሚችል ማን ነው? ክርስቲያኖች በእውኑ የእግዚአብሔር ልጆች ተብለን ለመጠራት በአንዳንዶቻችን ዘንድ የሚጎል ነገር አይታይም? የእግዚአብሔር ልጅ እንደ እግዚአብሔር ሊሆን ይገባዋል። ይሄ ማለት እንደ እግዚአብሔር የታመነ ሊሆን ይገባዋል። እግዚአብሔር ወልዶታል በጸጋ፣ እግዚአብሔር አሳድጎታል በስጋው በደሙ፣ እግዚአብሔር አጥቦታል በንስሐ፣ ሲያድፍ እያጠበ ሲወድቅ እያነሳ፣ ሲያድግ በነገር ሁሉ እንዲያድግ ኃይል አልሐቂተ ኩሉ የምትባለውን ሁሉን የምታሳድግ በነገር ሁሉ እንድናድግ የምታደርገውን ጸጋውን እየሰጠ እግዚአብሔር መግቦናል። ስጋዊውን ተውት፣ በየጊዜው ዝናብ ማዝነሙን፣ ነፋስን ማንፈሱን፣ ውሃዎችን ማፍሰሱን እሱንም ተውት። ስንቱን አድርጎልናል። በስጋማ ያደረገልን ብዙ ነው። በእያንዳንዱ ዕለት መጋቢ ኮከብ ይልካል፣ ይመድባል እግዚአብሔር። በእያንዳንዱ ዕለት ደግሞ 4 ነፋሳት አሉ። ይሄንን በሕይወት እንድንኖር የሚያደርገውን ነገር ሁሉ የሚመግቡ የሚንከባከቡ ነፋሳት ናቸው። እነዚያን ሳያቋርጡ እንዲወጡ እንዲነፍሱ ያደርጋቸዋል። ውሆችንም ይቀድሷሉ። ካህናት አድርጎ ይሾማቸዋሉ። ጳጳሳት አድርጎ ይሾማቸዋሉ። ነገስታት አድርጎ ይሾማቸዋሉ። ምእመናን አድርጎ ደግሞ ልጆቼ ብሎ የተቀበላቸዋሉ በ40 እና በ80 ቀን። ይህን ሁሉ አደረገልን እግዚአብሔር። በዚህ ሁሉ እግዚአብሔር ታማኝ አይደለምን? እግዚአብሔር በዚህ ሁሉ ነገር የታመነ ነው። አባትህ ታማኝ ከሆነ አንተስ ማን ነህ? እግዚአብሔር የሚጠይቀው ይህንን ነው። አንተ ማን ነህ? ልጄ ሆይ። ልጄ ሆይ ማለትን ግን አይተውም እግዚአብሔር። ኃጢአተኞችን ብንሆን ልጄ ሆይ ይላል። ሌባውንም ልጄ ነህ ይለዋል። ዘማዊውንም ልጄ ሆይ ይለዋል። አመንዝራውን፣ ይሄን ሐሜተኛውን፣ አድመኛውን ከአድማው ላይ ተነስቶ ሲመጣ እያየው ልጄ ሆይ ይለዋል። እናትና አባት የሆኑ እንደሆነ ይማረራሉ። አሁን አንተ የኔ ልጅ ነህ የሚሉበት ቀን አላቸው። ሲቆጡ በጣም ትዕግስታቸው ሲያልቅ አሁን አንተ የኔ ልጅ ነህ ይላሉ። ይሄ ብቻም አይደለም፣ ጎረቤትም አሁን አንተ የገሌ ልጅ ነህ ብሎ ይፈርዳል። እግዚአብሔር ግን ይህን ሁሉ እያወቀ ልጄ ሆይ ማለትን አይተውም። ሁልጊዜ ማን ይላል? ልጄ ሆይ ብሎ ይጠራል። ሁልጊዜ ይሄን ይላል እግዚአብሔር። ግን ቀጥሎ አንተ ማነህ ነው ጥያቄው። ማነን እኛስ? ራሳችንን እኔ በእርግጥ አንተ ማነህ? በእርግጥ አንቺ ማን? በእርግጥ እኔ ማን? በሰው ሰውኛው አይደለም። በሰው ሰውኛው ከሆነ እናንተ እኔን የምታውቁኝ በሰባኪነቴ በአገልጋይነቴ ይሆናል፣ በአንገት ደፊነቴ ሊሆን ይችላል። አለበለዚያም በሆነ ነገር ነው የምታውቁኝ። በኃጢአት የምታውቁኝ ካለ በሌላ እንደዚያው በምታውቁኝ ነው የምታውቁኝ። እግዚአብሔር ደግሞ እናንተ ከምታውቁኝ በላይ ያውቀኛል። እግዚአብሔር እናንተ ከምታውቁኝ በላይ ያውቀኛል። እናንተንም እንደዚያው እኔ እናንተን ከማውቃችሁ ከእናንተ አንዱ አንዱን ከሚያውቀው በላይ እግዚአብሔር ሁሉን ያውቃል። በወንጌል እንዲህ ተብሎ ስለተጻፈ በዮሐንስ ወንጌል ምዕራፍ 2 ላይ ይፈቅድ እንግርህ ወግዝ ወለሰብ እስመ ለሊሁ ያምሮ ለሰብ ይላል። የሰውን ማንነቱን ይነግሩት ዘንድ አይወድም፣ እሱ የሰውን ማንነቱን ያውቃልና ይላል። ማንነታችንን ሳንነግረው ሁሉን የሚያውቅ እሱ ነው። ማን ነግሮታል? ናትናኤል ከበለስ ስር ማደጉን ማን ነግሮት ነበረ? ማንም አልነገረውም። ራሱ አወቀና ከበለስ ዛፍ
ስር በታች ሳለህ አውቃለሁ አለው። ማን ነግሮታል? ጴጥሮስ በሊቃነ ካህናቱ አደባባይ አላውቀውም ብሎ እንደካደው መልሶ መላልሶ 3 ጊዜ ማን ነግሮት ነበር? ክርስቲያኖች ማንም አልነገረውም። ዳዊት የኦርዮንን ሚስት መግደሉን መቀማቱን፣ ጎልማሳውን ኦርዮንን ማስገደሉን ለእግዚአብሔር ማን ነግሮት ነበር? ክርስቲያኖች ማንም አልነገረውም። ግን እግዚአብሔር ያውቀው ነበረ። ሄዶም የጠየቀው እሱን ነው። ሳኦል የአሕዛብን ገንዘብ ዘርፎ መምጣቱን፣ አጋግን በሕይወት ማርኮ ማምጣቱን፣ የታዘዘውን ትእዛዝ አለመፈጸሙን ለእግዚአብሔር ሄዶ የተናገረው ማን ነበር? ክርስቲያኖች ማንም ነው። ራሱ እግዚአብሔር ሁሉን ያውቃልና ያውቀው ነበረ። እግዚአብሔር ያውቃል ወንድሜ፣ እግዚአብሔር ያውቅሻል አንቺ ሆይ። እግዚአብሔር በሚያውቀን ልክ አለመጥላቱ ግን አይገርማችሁም? እግዚአብሔር የሚያውቀንን ያክል ሰዎች ቢያውቁን ኖሮ ሚስት ከባሏ ጋር ትኖር ነበር፣ ባልስ ከሚስቱ ጋር መኖር ይችል ነበር። ክርስቲያኖች እነዚህ ምላስ የሚጠልፉ ሰዎች ስልካችንን ጠልፈው በሰሙ ጊዜ እንኳን የሚያደርጉንን ነገር ታውቁ የለ? ለእስር ያልተዳረገ ማን ነው? ስልኩ ተጠልፎ ስልኩ በተጠለፈ ቁጥር ወንጀል ነው። በተዳሰሰ ቁጥር ወንጀል ነው። ቤቱ በተበረበረ ቁጥር ወንጀል ነው። ዙፋን ላይ ተቀምጦ ሲፈርድ የነበረው እኮ ነው። ወንጀለኞችን ሲቀጣ የነበረው ሰው እኮ ነው። ለካ እሱም ወንጀለኛ ነው። ቤቱ ውስጥ የተነገረ ወንጀል አለ፣ የተደበቀ ሴራ አለ። ለካ ስንፈተሽ ሁላችንም ወንጀለኞች ነን። ክርስቲያኖች እስካሁን ድረስ ተበርብሮ ወንጀል አልተገኘበትም። ቤቱ ቅዱስ ነው የተባለ ሰው አልሰማውም። ምናልባትም በንጽህና የተለቀቁ ሰዎች በሚዲያ ይነገርላቸው ከሆነ አላውቅም። እርግጥ ነው የዚህ ዓለም ሚዲያ ወንጀል ማጋለጥ ይቀነዋል። የሰውን ጽድቅ ማውራት ደስ አይለውም። የግል ሚዲያችን ሳይቀር ይሄ ፌስቡካችን እያንዳንዳችን የምንጽፈው ነገር ቅዱስ ሰው ስናወድስበት ብዙም አይታይም፣ አንወዳደስበትም። ልጅህ ነኝ እንዳንለው ሌብነት አለብን፣ አመንዝራነት አለብን፣ ሐሜተኛነት አለብን። እግዚአብሔር ሌባ ይወልዳል እንዴ ወንድሜ? እግዚአብሔር ቁጡ ሰው ይወልዳል እንዴ? እግዚአብሔር ነፍሰ ገዳይ ይወልዳል እንዴ? እንዲያማ ከሆነ ነፍስ እየገደልክ እግዚአብሔር አባቴ ነው የምትል ከሆነ አባትህን እግዚአብሔርን እያሳማኸው ነው። ነፍሰ ገዳይ ነዋ እያሰኘኸው ነው። አሕዛብ ተሳለቁብን። ምግባራችንን አይተው ክርስቲያን ነን ይላሉ፣ አይዋደዱም አሉን። እውነታቸውን ነው። እግዚአብሔር ፍቅር ነው፣ ጠላቶቹን ሳይቀር ይወዳል። እኛ ግን ወዳጆቻችንን መውደድ አቅቶናል። ከእናንተ መካከል ጠላቱን የሚወድ ሰውን ማግኘት አልፈልግም። እኔ ማግኘት የምፈልገው ዛሬ ወዳጁን የሚወድ ሰው ነበር። ግን እንኳን ጠላቱን የሚወድ ወዳጁን የሚወዳል። እርግጥ ነው በክርስትና የታዘዝነው ወዳጆቻችንን ሳይሆን ጠላቶቻችንን ሳይቀር እንድንወድ ነው። ማን እንድንወድ? ግን ወዳጅን መውደድም ተስኖናል። ወዳጆቻችሁ በወደዷችሁ ልክ ጥርጣሬ ውስጥ ገብታችሁ አታውቁም? ይህ ሰው ይህን ያህል የሚንከባከበኝ ምን ፈልጎ ነው ብላችሁ አታውቁም? እንደዚያ የሚላችሁ ሰው አለ እኮ። በወደዳችሁት ልክ ደስ አይለውም። ምን ፈልጎ ነው ከኔ ይህን ያህል የሚንከባከበኝ ይላል። የፍቅር ጣዕሙ ስለጠፋ ፍቅራችን ጥርጣሬ ይበዛዋል። የሆነ ሆኖ የእግዚአብሔር ቤተሰቦች እግዚአብሔር ቂመኛ በቀለኛ አይደለምና እኛም ቂመኞች በቀለኞች ልንሆን አይገባንም። አንተ ማነህ ቢል ማነኝ ትለዋለህ። እኔ ልጅህ ገሌ ነኝ ለማለት የእሱን መልክ ይዘህ መገኘት አለብህ። ለዚህ እኮ ነው ይስሐቅ በመጨረሻ ሲባርከው ሁለታችሁም ልጆቼ ናችሁ፣ እኔ ምን ቸገረኝ እባርክሃለሁ ብሎ እጁን ጭኖ ባረከው። ተባርኮ ለመመለስ የሚያበቃ ማንነት ያለው ሰው ምንኛ የታደለ ነው። ክርስቲያኖች እኔ ካህኑ ልጅህ ነኝ፣ እኔ ምእመኑ ልጅህ ነኝ፣ እኔ ገብረ ማርያም ልጅህ ነኝ፣ እኔ አገልጋይህ
ወለተ ማርያም ነኝ፣ ወለተ ስላሴ ነኝ ማለት የሚችል አንደበት ያላቸው ሰዎች ምንኛ የታደሉ ናቸው። ይሄን ለማለት ግን ሁል ጊዜ የእግዚአብሔር ቤተሰቦች ራስን መፈተሽ መመርመር ያስፈልጋል። በእያንዳንዱ ቀን ራሳችሁን መርምሩት። ወደ ኋላ ተመልሰ ማታ ስትገቡ በርብሩት። ይዞት የገባ ትርፍ ነገር እንዳይኖር፣ እግዚአብሔርን የሚያስቀይም ነገር ይዞ እንዳይገባ እዩት። ቤታችሁን ቅዱስ አድርጉት። ሰውነታችሁን የመንፈስ ቅዱስ ማደሪያ አድርጉት። ቅዱሳን እኮ ሰውነታቸው የመንፈስ ቅዱስ ማደሪያ ስለሆነ በሁሉም ነገራቸው እግዚአብሔር ስራ ይሰራበት ነበር። ጣቶቻቸው ሳይቀር ስራ ይሰሩ ነበር። የእግዚአብሔር ማደሪያ ሆኖ ስለነበረ ነው። ስለዚህ ያልተፈለገ ነገር ይዘን እንዳንገባ ነው መጠንቀቅ ያስፈልጋል። ቆሻሻ ረግጠን ብንገባ ጫማው ልቁ እንባል የለ። በተለይ ክረምቱ ሲመጣውን የከተማ ቤት ሁሉ ጊዜ መታጠብ ነው እናቴ። የገጠር ቤት ቢሆን ጥሩ ነበር፣ እንደፈለግን እንወጣበታለን እንገባበታለን። ገጠር እንኳን ወለሉ አልጋውም ዝም ብሎ ያስተኛል እግር ሳይታጠቡ። እዚህ ደግሞ በንስሐ መታጠብ ነው የሚከብደን እንጂ በውሃ መታጠብ መቼስ ነፍሳችን ነው። እና ጫማን አውልቅ ነው የምትል እማወራዋ ገና ስትመጣ መከራው ለሷ ነው። ወንድም የሱን ጭቃን ይዘህ አትገባም፣ ጫማን አውልቀ ግባ ነው የምትል። በእርግጥ አንዳንዱ ጫማ እንዳለመታደል ሆኖ ሲወልቅም እንዳልወለቀ ነው። ያው ያስቸግራል ገብቶም ማለት ነው። ጥሩ ማዛ ያለው አለ እንደው ወልቆም የሚያስቸግር የሞት አውራጣት ይሆንና ከጫማ ሲወጣ መግነዙ ሲፈታ ጫማውን እንደ መግነዝ የሚጠቀምበት ሰው አለ። እና አውልቆትም ቢያስቸግርም ቅሉ አውልቀ ግባ ነው የሚባል። አውልቀ ግባ ነው የሚባል ለምን? ቤቱ ንጹህ ነው፣ እንዳታበላሽ ነው። እንግዲያውስ በእውነት ባለትዳሮች ትዳራችሁ እኮ ቅዱስ ነው። የማይጠቅም ቆሻሻ ነገር ይዞ ወደዚያ ትዳር ውስጥ መግባት አይገባም። ማንጻት ይገባል፣ መታጠብ ይገባል። ለትዳሩ ቅድስና መጠንቀቅ ያስፈልጋል። ለቤታችሁ ንጽህና ብቻ አይደለም፣ ለሕይወታችሁ ንጽህና በጠቅላላው መጠንቀቅ ያስፈልጋል። ከሚታየው እድፍ ብቻ አይደለም፣ ከማይታየው መድፍና ነውር መንጻት ያስፈልጋል። ይሄ ከሆነ ነው ከዚያ በኋላ እግዚአብሔር ቤታችንን የሚባርከው የሚያከብረው። ከዛ በኋላ የያዕቆብ በረከት ከዚህ በኋላ ነው። ምዕራፍ 28 ምዕራፍ 32 እያላችሁ ስትሄዱ ነው የያዕቆብ በረከት እየጨመረ የሚሄደው፣ እያደገ ነው የሚሄደው። ትዳራችሁ ያድጋል። ክርስቲያኖች፣ ነጋዴዎች፣ ንግዳችሁ ይሰፋል፣ አትጠራጠሩ። ተማሪዎች፣ ትምህርታችሁ ከሁሉ በላይ ይሆናል። ውጥናችሁ ዳር ይደርሳል። ምኞታችሁ ካሰባችሁትም በላይ ይሆናል። ያዕቆብ ተሰዶ እንኳን በረከት አላለፈውም። የትም ቢሰደድ ይዟት የሚሰደድ በረከቱ ከሱ ጋር ነበረች። ለዚያች በረከት የሚገባ ሰው ሆኖ ስለተቀበላት ነው። ማነ ሲባል እኔ ልጅ ያዕቆብ ነኝ፣ እኔ ልጅ ኤሳው ነኝ ብሎ መናገር የሚችል አንደበት ስለነበረው እኔ ልጅህ ነኝ ማለት ይችላል። ስለዚህ በረከቱ የትም ቦታ አብራው ትሄድ ነበር። ካሰባችሁትም በላይ ይሆናል። የሆነው ሆኖ ግን እግዚአብሔር አንተ ማነህ ይላልና ማነኝ እንለዋለን። አንዳንድ ጊዜ እኮ ጎረቤቶቻችንን የምናውቃቸውን ያክል ራሳችንን የማናውቅ በጣም ብዙ ሰዎች ነው ያለን። ራሱን የማያውቅ ብዙ ሰው አለ፣ ግን ስለ ሌሎቹ በጣም የሚያውቅ ማለት ነው። አንዳንድ ሰዎች ስለ ኢትዮጵያ መረጃ የሌላቸው፣ ስለ ቻይናና ስለ ፈረንሳይ ግን ጥሩ መረጃ ያላቸው ሰዎች አሉ። በጣም ጥሩ መረጃ። ስለ ጣና ገዳማት እዚህ ተቀምጠው አያውቁም። የጣና ገዳማት ድሮ የነበራቸውን ጥበብ ዛሬ ላይ ጠይቀው መረዳት አይፈልጉም። ሂደውም ደርሰው እንጨቱን ጫካውን ምኑን አይተው ነው የሚመጡ። ጥበቡን ተምረው ቀስመው አይመጡም፣ አይመለሱ። የድሮ አባቶቻችን የድንጋይ ጀልባም ነበራቸው። ጥበብን እንደፈለጉ ነው የሰሩት። በጣም ተነግሮ የማያልቅ ጥበብ ነበራቸው። ቻይና ቁልፍ ሳታመርት የጣና ገዳማት ለራሳቸው ቁልፍ ይሰሩ ነበር። እስከዛሬም ድረስ በራሳቸው ቁልፍ እነ ዲማ ጊዮርጊስ ቤተክርስቲያናቸውን ይቆልፋሉ። እስከዛሬ ድረስ ማለት በራሳቸው በሰሩት በሀገራቸው
ስራ። ይሄ ነበረው። ስለ ሌሎቹ የምናውቀውን ያክል ስለ ሀገራችን አናውቅ። ስለ ጎረቤቱ የሚያውቀውን ያክል ስለ ራሱ የማያውቅ በጣም ብዙ ሰው ነው ያለ። አንዳንድ ጊዜ እኮ ሰው ላይ የሚጠላውን ነገር ራሱ ሲሰራው ታዩታላችሁ። ለምን? ራሱ ሲያደርገው አያውቀውም። ራሱ እንደሚያደርገው ያንን ነገር ሰዎች ሲያደርጉ ነው ትዝ የሚለው። ይሄ ራሱን የማያውቅ ሰው ይባላል። ይሄ ራሱን የማያውቅ ሰው ይባላል። ስለዚህ ራሳችንን እነይ ክርስቲያኖች ወደ እግዚአብሔር በቀረብን ቁጥር አንተ ማን ነህ ብሎ ይጠይቃል እግዚአብሔር። ያን ጊዜ በደልም እንኳን ቢኖርብን ይሸፈንልን ዘንድ፣ ነውርም ቢኖርብን በእግዚአብሔር ቅድስና ይጠፋልን ዘንድ በንስሐ እንድናስወግደው ከዛሬ ጀምሮ ራሳችንን ማየትን መመርመር እንልመድ። ያለነው ቤታችንም ብንሆን እዚህም ብንሆን በእግዚአብሔር ፊት ነው። በማን ፊት ነው? ስለዚህ እግዚአብሔር ደግሞ ምን ብሎ ይጠይቃል? አንተ ማን ነህ አይልም? አንተ ማን ነህ ብሎ ይጠይቃል። አንተ ማን ነህ ስጋዬን ደሜን የምትቀበል? አንተ ማን ነህ ስሜን በጸሎት የምትጠራ? አንተ ማን ነህ የምትዘምር ስለ ስሜ? አንተ ማን ነህ የምትሰብክ የምትቀድስ የምታስቀድስ? ማን ነህ አንተ? ታቦቱ ወደሚገኝበት መቅደስ ዘው ብለህ የምትገባ ማን ነህ አንተ? ይህን ይጠራል፣ ይጠይቃል እግዚአብሔር። ወገኖች የማንረሳው ነገር አለ። ሁል ጊዜ ወደ ቤተ መቅደስ ስንገባ ጫማችንን እናወልቃለን፣ ኃጢአታችንን ግን ማስወገድን እንረሳለን። ወደ ቤተ መቅደስ ስንገባ እንሰግዳለን፣ እንንበረከካለን፣ ግን በነፍሳችን ጉልበት ስለ መስገዳችን ማስረጃ የለንም። ነፍሳችን አልሰገደችም ይሆናል፣ ስጋችን ግን ይንበረከካል። ከመብል ከመጠጥ እንጾማለን፣ ከነገር ግን አንጾምም፣ ከኃጢአት አንጾምም። እንዘምራለን፣ ግን ደግሞ በመዝሙሩ አንመሰጥበትም። እንጸልያለን፣ ግን ልባችንን ወደ ሌላ ቦታ እንሰደዋለን። ከእግዚአብሔር ፊት መቆማችንን እንረሳለን። ክርስቲያን ተብለን እንጠራለን፣ ወደ ቤተ መቅደስም እንመላለሳለን፣ ግን ስጋውን ደሙን ለመቀበል ደግሞ እንዘገያለን። በእግዚአብሔር ስም ተጠርተናል፣ በክርስቶስ ክርስቲያን ተብለናል፣ ተወልደናል። በ40 በ80 ቀን ስጋዬን ብሉ ደሜን ጠጡ የሚለውን ትእዛዙን ግን እንረሳለን። አባታችን ሆይ ብለን እንጠራዋለን፣ እንደ አባት አንፈራውም፣ እንደ አባት አናከብረውም፣ እንደ አባት አንታዘዘውም። ለአባትና ለእናት የበዓል መዋያ ቢያንስ አንድ ልጅ ወጥቶም ወርዶም ያቀርባል። እግዚአብሔርን ለማስደሰት ግን ያንን ያክል ሲተጋ አይታይም። በቀላሉ እንኳን እግዚአብሔር ማስደሰት እየቻለ ያስደሰትም። እግዚአብሔር ገንዘብ ስጡኝ አይል። እግዚአብሔር ቀኑ ሙሉ ሲዋሉልኝ እደሩልኝ አይል። እቤትህም ሆነ የትም ቦታ ሆነ ህይወትህ እንድታስተካክልለት ነው የሚፈልገው። እግዚአብሔር የሚፈልገው አይነት ህይወት፣ የሚደሰትበት አይነት ህይወት እንዲኖር ይፈልጋል እግዚአብሔር። ሁልጊዜ ግን እግዚአብሔር አንተ ማነህ ብሎ እንደሚጠይቅህ አትርሳ፣ አትርሺ። አንቺ ማነሽ ይላል እግዚአብሔር። እኔ ልጅ ነኝ ብሎ ለመመለስ የሚያስችል ሰውነት፣ የሚያስችል ማንነት ሊኖረን ይገባል። የኔ ተሸፍኖ ከቆም ወይ በክብር ፈጣሪ ነው የሰውን ነገር ላልናገር ብሎ ዘምሮ ነበር ዘማሪው። እግዚአብሔር ይስጥልኝ።